ሰላም የሃሚንግ ስፖርት ተከታታዮች ለተሰንበት እሁድ ላይ እንገኛለን። የዓለም ዋንጫም ከጀመረ 4 ቀን ሆኖታል። በትናንትናው ዕለት የተደረጉ ጨዋታዎችን ውጤቶችን እንመለከትና በዛሬው ዕለት የሚደረጉ የጨዋታ መርሃ ግብሮችን ደግሞ እንጠቁማችኋለን። በትናንትናው ዕለት መጀመሪያ ተደርጎ የነበረው ጨዋታ በኳታርና በስዊዘርላንድ መካከል ምሽት 4 ሰዓት ላይ በሳን ፍራንሲስኮ በተደረገው ጨዋታ አንድ አቻ በሆነ ውጤት ሁለቱ ቡድኖች ጨዋታቸውን ፈጽመዋል። ብሬል ኤምቦሎ 17ኛው ደቂቃ ላይ በፍጹም ቅጣት ምት ለስዊዘርላንድ ሲያስቆጥር ቡአሊም ኮክሂ ኳታርን አቻ ያደረገች ግብ 95ኛው ደቂቃ ላይ ከመረብ አሳርፎ ጨዋታው ባቻ ውጤት ተጠናቋል። ሌሊት 7 ሰዓት ላይ ሲጠበቅ የነበረው በብራዚልና በሞሮኮ መካከል የተደረገውም ጨዋታ በተመሳሳይ አንድ አቻ በሆነ ውጤት ነው የተጠናቀቀው። በኒው ጀርዚ ስታዲየም ላይ ብራዚል ከሞሮኮ ጨዋታቸውን አድርገው ሞሮኮ ቀዳሚ የሆነችበትን ግብ እስማኤል ሳቢሪ 21ኛው ደቂቃ ላይ ያስቆጠረ ሲሆን ቪኒሲየስ ጁኒየር ደግሞ 32ኛው ደቂቃ ላይ ብራዚልን አቻ ያደረገ ግብ ከመረብ አሳርፎ ጨዋታው 1-1 በሆነ ውጤት ተጠናቋል። በዚህ የብራዚልና የሞሮኮ ጨዋታ ላይ ደግሞ ከሞሮኮ በኩል አንድ ወጣት ተጫዋች በትናንትናው ዕለት ተመልክተናል። ገና በ18 ዓመቱ ነው በትልቁ የዓለም ዋንጫ መድረክ ላይ ሲጫወት የተመለከት ነውና ሞሮኮ ከብራዚል ጋር አንድ አቻ ስትለያይ በስታዲየሙ የነበሩ ተመልካቾችም ሆነ በቴሌቪዥን መስኮት ጨዋታውን የተከታተሉ የእግር ኳስ አፍቃሪያን ይህንን ተጫዋች ተመልክቶታል። በ2026 መጀመሪያ ላይ ለሞሮኮ መጫወት የሚያስችለውን ይፋዊ የፊፋ ማረጋገጫ ያገኘው ቡአዲ በአጭር ጊዜ ውስጥ የቡድኑ ወሳኝ ተጫዋች መሆኑን አስመስክሯል። የ18 ዓመቱ አማካይ በቋሚ አስተላለፍ ውስጥ በተካተተበት ጨዋታ እንደ ካዝሜሮ እና ብሩኖ ጉማሬሽ ካሉ የብዙ ልምድ ባለቤት የሆኑ የብራዚል የመሃል ሜዳ ኮከቦች ባሉበት የሜዳ ክፍል ላይ በሞሮኮ በኩል እንግዲህ ቡአዲ ሲጫወት አምሽቷል። ከኳስ ጋር ያለው አስደናቂ ምቾት፣ በሁለቱም እግሮቹ የመጫወት ብቃቱ፣ የማይናወጥ እርጋታው እንዲሁም በማንኛውም የሜዳ ክፍልና በከባድ ጫና ውስጥም ቢሆን አደጋን ቀንሶ ኳሶችን በጥራትና በትክክለኝነት የሚያቀብልበት መንገድ ፍጹም አስገራሚ ነበረ። ይህ ብቃቱ በቀጣዮቹ ዓመታት በቦታው ላይ ተስፋ ሰጪ እንቅስቃሴ ከሚያደርጉ ተጫዋቾች አንዱ እንደሚሆንም ፍንጭ የሰጠ ነው። ሞሮኮ ምርጥ ምሽት ባሳለፈችበት ጨዋታና ከብራዚል የተሻለ በተጫወተችበት ሁኔታ የብራዚልን የመሃል ክፍል እንቅስቃሴ በማቆም ትልቁ ሚና የተወጣው አዩብ ቡአዲ ነው። የሚገርመው ይሄ ተጫዋች በ2018 የሩሲያ ዓለም ዋንጫ ስታዲየም በተገኘበት የሞሮኮ መለያ ለብሶ ጨዋታውን የተከታተለ ሲሆን ያኔ በወቅቱ 10 ዓመቱ ነበር። ከ8 ዓመት በኋላ ደግሞ ሞሮኮን በታላቁ የዓለም ዋንጫ መድረክ ወክሎ ተጫውቷል ማለት ነው። ለሞሮኮ የወቅቱ የሊል ተጫዋች ከዓለም ዋንጫው በፊት አርሰናልን ጨምሮ በታላላቅ የአውሮፓ ክለቦች አይን ውስጥ ቢገባም አሁን ደግሞ የፈላጊዎቹም ቁጥር የሚጨምር ነው የሚሆነው በዚህ እንቅስቃሴው የሚቀጥል ከሆነ። ይህ ተጫዋች በፈረንሳይ ምድር ነው የተወለደው። እዛው ፈረንሳይ ውስጥ ከሞሮካውያን እናትና አባቱ ሲሆን የተወለደው ባለው ድንቅ ችሎታ ለፈረንሳይ ብሔራዊ ቡድን በተለያዩ የዕድሜ እርከኖች መጫወት ችሏል። እንዲያውም ከ21 ዓመት በታች ብሔራዊ ቡድን በአምበልነት እስከ መምራት የደረሰ ለፈረንሳይ ዋናው ብሔራዊ ቡድን የመጫወት ሰፊ ዕድልና በር የተከፈተለት ተስፈኛ ነበር። ይሁን እንጂ የልቡ ጥሪ ወደ ሰሜን አፍሪካዊቷ ሀገሩ ስቦት እንግዲህ ለሞሮኮ ሲጫወት በዚህ ዓለም ዋንጫ ተመልክተነዋል። ንጋት ላይም ጨዋታዎች ነበሩ። ከሌሊቱ 10 ሰዓት ላይ ሃይቲና ስኮትላንድ በቦስተን ጨዋታቸውን አድርገው ስኮትላንድ 1-0 በሆነ ውጤት አሸንፋለች። የስኮትላንድን ብቸኛ የማሸነፊያ ግብ 29ኛው ደቂቃ ላይ ያስቆጠረው ጆን ማክጊን ነበረ። ዛሬ ጠዋት 1 ሰዓት ላይ ደግሞ በቫንኮቨር በተደረገ ጨዋታ አውስትራሊያ እና ቱርክ ጨዋታቸውን አድርገው አውስትራሊያ ቱርክን 2-0 አሸንፋለች። የአውስትራሊያን 2 ጎሎች ኢራኩንዳ እና ሚትካልፍ ማስቆጠር ችለዋል። በዛሬው ዕለትም የሚደረጉ ጨዋታዎች አሉ። ምሽት 2 ሰዓት ላይ በሃውስተን ጀርመን ከኩራካኦ ጋር ስትጫወት፣ ሌሊት 5 ሰዓት ላይ ደግሞ በዳላስ ኔዘርላንድስ ከጃፓን ጨዋታቸውን የሚያደርጉ ይሆናል። የእነዚህንም የጨዋታ ውጤቶች እየተከታተልን ወደ እናንተ የምናደርስን የሚሆነው። በትናንትናው ዕለት በዓለም ዋንጫው የሚጠበቁ 7 የአፍሪካውያን ተጫዋቾች በሚል በስፖርተኞች ግለ ታሪክ ዝግጅት ያቀረብነውን ዝግጅት ወደ እናንተ አድርሰን ነበር። ከዚህ በኋላ ደግሞ በዓለም ዋንጫው የሚጠበቁ ሌሎች ተጫዋቾችንም እንደ
እንደዚሁ የምንመለከት ይሆናል። በሶስቱ ሀገራት የሚገኙ ስታዲየሞችንም እንቃኛለን። አሜሪካ፣ ካናዳ እና ሜክሲኮ ለዚህ ዓለም ዋንጫ ያዘጋጇቸውን ስታዲየሞችም የተለያዩ ጨዋታዎች እየተደረጉባቸው ነው። የነዚህንም የሚቃኝ አንድ ዝግጅት አዘጋጅተናል። በቀጣይ ጊዜ ወደ እናንተ የምናደርስ ነው የሚሆነው። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎቹ አጋሩ፣ ሀሳብ አስተያየታችሁንም ደግሞ አጋሩን። ከዓለም ዋንጫ የዛሬ ጨዋታዎች ጋር መልካም ሰንበት ይሁንላችሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።